ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉ። እንደውም እኔ የሚለቀው ሁሌ እንዲመጣላችሁ ከፈለጋችሁ የደውል ምልክቱን ነክታችሁ ከኔ ጋር ሁኑ ማለት ፈልጋለሁ። ስለመጣችሁ ከኔ ጋር ስለምትሆኑ ኮሜንት ስለሚሰጡኝ ላይክ ስለምታረጉ እጅግ በጣም አርጌ አመሰግናለሁ። ሁሌ ከኔ ጋር ሆኑ፣ አብረን ብዙ ነገር እንሰራለን ማለት ፈልጋለሁ። ዛሬ እንግዲህ የሆነ ነገር ይዤላችሁ ቀርባለሁ። እዚህ ፎቶ ላይ እንደምታዩት እቺ ልጅ ማንም የማያውቃት የለም። እንግዲህ ዩቲዩበር የሆነ ሰውላ ዩቲዩበር የሚጠቀም ሰውላ ያውቃታል ብዬ አስባለሁ። እኔ እቺ ሩታ የምትባል ሩታና አብርሽ የሚባሉት ልጆች ብዙ ጊዜ እናያለን። ብዙ ጊዜ ብዙ ነገሮች ይዘው ይቀርባሉ፣ ብዙ ነገር ያረጋሉ፣ ብዙ ፕራንኮች አሉ ማለት ፕራንኮች ውስጥ እኔ አንድ ይሄ ነው ያዘብኩት። እዚህ ላይ እቺ ልጅ እንደምታዩት እርጉዝ ናት። እንግዲህ እኔ በፊት እርጉዝ አይደለችም ብዬ ነው ያመንኩት። እርጉዝ እንዳልሆነች ነበረ ማለት አውቁ ፕራንክ ይመስለኛል። እኔ አላመንኩም እስካሁን ራሱ ማለት ነው። ግን እቺ ልጅ ደግሞ እርጉዝ ነኝ ብላ ራቁቷን እንዳያችሁት መጀመሪያ ላይ ፎቶ እንዳስቀምጥኩት እርጉዝ ነኝ ብላ ወጣለች። ግን በወጣችበት ማለት በወጣችው መንገድ በጣም ጥሩ አይደለም። ራቁቷን ሆዷን አሳይታ በቃ ራቁቷን ቆማ ነው። ሴት ልጅ እንደዚህ ተሸፋፍና ነው እንጂ እንደዚህ በተለይ የእርጉዝ ጊዜ እንደዚህ ማድረግ አልነበረባትም። እሷ በጣም ነውረኛ ነው። በጣም የሚያስጠላ ነገር ነው የሰራችው እቺ ልጅ። ብዙ ነገር አይደለም፣ ብዙ ጊዜ የሚያስጠላ ፕራንኮችን ይዘው ይወጣሉ፣ ብዙ ነገር ያረጋሉ። መልሶ ትልልቅ ሰዎችን ይዘው ይቀርባሉ። በእውነት ለብር ብሎ ማለት ፕራንክ ነው የሚሰሩት ብዙ ጊዜ የሚታወቁት እነዚህ ልጆች። አንዴ ፈታውሽ አንዴ ፈታ ያለች ክብር ያለው ቀለበት አድርጎለት ነበረ። ቀለበቱንም ፈትቼሻለሁ ብሎ ቀለበት አስቀምጣለች። ክብር አለ ቀለበት ዝም ብሎ አይደለም። እውነት ከሆነ እነዚህ ልጆች እውነት ባልና ሚስት ከሆኑ እውነት እርጉዝ ከሆነች እኔ እውነት እስካሁን አላመንኩም ማለት የነሱ ነገር አይታወቅም። በቃ እንደ እምነት ያሳጣል። አንድ ነገር እኮ ስታዩት አንዳንዴ ደጋግማችሁ ፕራንክ የምትሰሩት ልጆች ሁሌ ፕራንክ የምትሰሩት ኑሯችሁ ሁሉ ነገራችሁ ሁሌ ፕራንክ እንደሆነ ነው የሚቀረው። እውነቴ ነው የምላችሁ። አሁን እቺ ልጅ ብዙዎቹ አላመኑም። እርጉዝ አይደለችም፣ ይሄ አርቲፊሻል እርግዝና ገዝታ ነው ሆዷ ላይ ያስቀመጠችው ተብሎ እቺ ልጅ በሱ የተነሳ ራቁቷን ሆዷን ይዛ እንግዲህ ፎቶ ለቃለች። አይታችሁ ከሆነ ምን ያደርጋሉ? ይሄን ደግሞ እሷ ራቁቷ አድርጋ የለቀቀችው ፎቶ አንስቶ ጎግል ላይ ያረጉና ወይም ደግሞ ሼን ወይም ቶሞ ላይ ያረጉና ያወጣሉ። ይሄን ደግሞ እርግዝና ተገዝታ እንደሆነ ነው የሚሉት። እኔ እግዚአብሔር ይወቅ። ግን ማለት ነው እቺ ልጅ እውነት እርግዝ ከሆነች እቺ ልጅ ለሰው አይደለም ያረገዘችው። እቺ ልጅ እግዚአብሔር ነው የሰጣት አይደለ? በራሷ እምነት ካለ ለምን ራቁቷን ትወጣለች? ይሄ እኮ ድሮ ሳይሆን አሁን በቃ ወደ ሀገራችን እየገባ ነው። ይሄ ራቁት ሆኖ እርግዝናቸውን ሆዳቸውን ያሳዩ። እውነት እንደ ሴት ልጅ እኮ ብትሸፋፈን ነው የምታምረው። በቃ ሰውነቷን ሽፍልፍና አርጋ ራሷን እንዲህ እዚሁ ላይ እንደምታዩት ፎቶ ላይ ሌላ ጊዜ በተነሳችበት ጊዜና አሁን የለቀቀችው ፎቶ እኔ እንደውም ፎቶሾፕ ነው እንደተሰራበት እቺ ልጅ ብዬ በጣም ገርሞኝ ማለት ነው። ተከራክሬ ቤጇ ላይ ሄጄ አየሁት። ዩቲዩብን ሰርች አድርጌ ማለት ነው። ዩቲዩብን ሰርች አድርጌ ሲያየው እውነት ነው ለካ እሷ እውነት ነው እየለቀቀችው። እንደዚህ ማድረግ አልነበረብሽም። ድንገት ይሄ ዩቲዩብ እንኳን ድንገት ነው የማወራውን ወሬዎች ከደረሱሽ አግባብ አይደለም። ይሄ በቃ ይሄ ኢትዮጵያዊ ባህል አይደለም። የኛ ባህል ብዙ ነገር አለ። በፈለግሽው ብሔረሰቦች ልብስ ተውበሽ ለብሰሽ አምረሽ የእርግዝናሽን ጊዜ ማሳለፍ ትቺ ነበረ። አንቺ ደግሞ አንድ ነገር የሚነግርሽ ካለ አንቺ ለሰው ልጅ ሳይሆን ለእግዚአብሔር ብለሽ ነው። እግዚአብሔር ነው የሰጠሽ እንጂ እነዚህ ሚዲያ ላይ ያሉት ሰዎች አይደሉም ለአንቺ ልጅ የሰጠው አይደለ? ልጅ እኮ የሚሰጠው እግዚአብሔር ነው፣ የሚወስደው እግዚአብሔር ነው። ሰው ስላለ አይደለም። አንቺ እውነት እርጉዝ ከሆንሽ አሁንም ራሱ እኔ አላመንኩሽም። እኔ ከነዛ ሰዎች አንዱ እኔ ነኝ። እኔ አላመንኩሽም። ለምን ብዙዎቹ ብዙ ጊዜ ብራንክ ስለሚሰሩት አሁንም ብራንክ ነው እንዴ ብዬ ነው የሚያስበው። ለምን አንዳንዴ ገብተሽ ከነበረሽ ጋር ምናምን ስታወሪ ሆድሽ እንደዚህ ይጣመማል። ስጣመም ደግሞ ይሄ እውነት አርቲፊሻል ነው እንዴ ብዬ አስባለሁ። አንዳንዴ ደግሞ ብድግ
ብለሽ ስትነሺ ስታለቅሺ አንተ ስቲ በቃ አይመስልም። እርግዝና ጊዜ አልቀስም በጣም ከባድ ነው። ብዙ ነገር አለው። በዛ ላይ ደግሞ ከባልሽ ጋር ተጣልተሽ በእርግዝና ሰዓት እንዴ ይሄ እኮ በእርግዝና ሰዓት እኮ ባልሽ አጠግብሽ መሆን አለበት፣ ከአንቺ ጋር መሆን አለበት እንጂ እንደዚህ የምትሆኑበት ብራንክ የምትሰሩበት ራቁትን የምትወጡበት ጊዜ አልነበረም። እናንተ ግን እርቅናችሁን የወጣችሁ ከባልሽ ጋር እየተጣላሽ። እኔ ከእናንተ ምንድን ነው የምማረው? ህዝቡ ይሄ 300 ምናምን ሺህ ህዝብ እናንተን ይከተላል። ከእናንተ የምማረው ምንድን ነው ጥቅሙ ነው የምለው እኮ ነው። እውነት ከነዚህ ልጆች ምንድን ነው የምትማሩት? አሁን እናንተ የምታዩት ሰዎች ከነዚህ ልጆች ምንድን ነው የሚያስተምሩት? አስተማሪ ነገር እግዚአብሔር ይመስገን ብዙ ሰዎች ያያችኋል፣ ቪው አላችሁ። ግን በዚህ እድሜያችሁ ተጠቅማችሁ እንደዚህ ሰው ላይ ፕራንክ ከምትሰሩ ትልልቅ ሰዎች ይዛችሁ ፕራንክ ሰው ላይ ከምትሰሩ የእናንተ የሆነውን ነገር ምርጥ ነገር ትውልድን የሚያስተምር ነገር ወጣቶቹን የሚያስተምር ነገር ከእናንተ የሚማሩት ነገር እውነት እርግዝናም ከሆነ በባህልሽ በጥሩ ነገርሽ ከባልሽ ጋር ሆነሽ ምርጥ አድርገሽ የእርግዝናሽ ጊዜ ማሳለፍ ነበረብሽ። እንደዚህ ሳይሆን በቃ አለ አይደለ ቁጥጥ ብለሽ ስርዓት ይዘሽ ማለት ነው። የሚለበሰው የእርግዝና ልብሶች አሉ፣ እሱን ለብሰሽ አሁን እዚህ ላይ ፎቶ እንደተነሳሽው ምርጥ ነው፣ አሪፍ ነው። እውነት ለመናገር ክላስ ይበቃል እንዴ። እርግዝ ከሆንሽ እግዚአብሔር ነው የሰጠሽ እንጂ እነዚህ ሚዲያ ላይ ያሉት ሰዎች አይደለም። አንቺ ራቁት ስለወጣሽ ማንም አያምንሽም። እኔ አሁን አንቺ ራቁት ወጥተሻል ብዬ አላምንሽም። ማለት ሁሌ ብራንክ ስለምታረጉ ኑሯችሁ በሙሉ ብራንክ ነው። በቃ ብራንክ በብራንክ ነው የምትሆኑት። ሶ ለሰው ብለሽ ሳይሆን ለእግዚአብሔር ብለሽ ነው። አንቺ እኮ አሁን ያለሽበት አላውቅሽም እንጂ የእግዚአብሔር እጅ ላይ ነሽ ያለሽው። እንደዚህ ማለት የለብሽም። ወደ ፈጣሪሽ ብትጮይበት ነው። አሁን ሰው እንኳን የምታታልሉ ከሰው ላይ ወርዳችሁ ወደ እግዚአብሔር ብትመልሱ ጸሎት ብታረጊ ነው መሻልሻው። ለምን የእግዚአብሔር እጅ ላይ ነው ያለሽው። አሁን እኮ እንዴ ወዴት እየሄደ ነው ትውልዱ? እውነቴ ነው። እኔ ከነዚህ ልጆች የሚማሩት ወይም የሚያዩት ኮመንት የሚሰጡት ሰዎች በሙሉ ነው የሚገርሙኝ። እኔ ቲክቶክ ላይ ኤፍቢ ላይ ያለው ሰሞኑን የዚች ልጅ ነገር ይገርመኛል። እኔ ብዙ ጊዜ አወራለሁ በመሀል ግን ትቻለሁ ስለነሱ ማውራት። ለምን በቃ ማለት ከነዚህ ምንም የምንማረው ነገር የለም። የሚያስተምር ምንም ነገር ይዘው አይቀርቡም። ሁሌ ኖሯቸው እንዳለ ብራንክ እንደሆነ ነው፣ ብራንክ ሆኖ እንደቀረ ነው። ሶ ከነዚህ ልጆች ምንድን ነው የሚያስተምር ነገር ብዬ ምንም እንትን አላልኩም፣ አልመሰጡኝም። በቃ በፊት ወዳቸዋለሁ ማለት መጀመሪያ ላይ ልክ እንደመጡ ከፍቅር ተለይቶ ወደ እሷ እንደመጣ አሪፍ ነበረ። አንድ ብልግና ነው። ሴት ልጅ ወንድ ልጅን የፍቅር ጥያቄ መቅረብ ራሱ ያስጠላል በኢትዮጵያ። በቃ እንደ ሀገርሽ እኮ ነው የምትኖሪ፣ እንደ ሰፈርሽ ነው የምትኖሪ፣ እንደ እድገትሽ ነው አይደለ? ሶ እኔ አሁን እንደ ውጭ ሀገሩ ነው እንደ ውጭ ሀገር እንደሚያደርጉት ሴቶች መኖር አልችልም። ለምን ያደግኩበትና ያሳደጉኝ ቤተሰቦች ነው አሉ አይደለ? ሶ አንጂም ደግሞ እንደ ህብረተሰብሽ ነው እንጂ እንደ ማንም የውጭ ሀገር ባለጌዎች ጋር እነሱ ራቁት ወጡ፣ እነሱ ሆዳቸውን ያሳዩ ፎቶ ተነሱ ብለሽ ፎቶ መነሳት አልነበረብሽም። ሰው ድንገት ይሄ ቪዲዮ ከደረሰሽ እኔ ቆንጆ ወደ እግዚአብሔር ተመለሺ፣ ጸሎት አርጊ ፈጣሪሽን። እግዚአብሔር እጅ ላይ ነሽ። እውነት እርጉዝ ከሆንሽ ማለት ነው ጸሎት ነው ምሻልሽ እንጂ አሁን በዚህ ሰዓት አንቺ ወተሽ ራቁትሽ ወተሽ የምታለቅሽበት ሰው ላይ ፕራንክ የምትሰርበት ሰዓት አይደለም ነው የኔ መልእክት ዛሬ ይዤልሽ የቀረብኩት ሩታዬ። ለምን አንቺ እርጉዝ ነሽ፣ ገና የልጅ እናት ልትሆኚ ነው። ብዙ ነገር ይጠብቅሻል፣ ብዙ ነገር አለ። እንደ በፊቱ ላትሆኚ ትችያለሽ። የልጅ እናት ስኮንና የላጤ ስኮን አንድ አይደለም። ስለዚህ አንቺ እሱ ሳይሆን አንቺ ራሴሽ ጠንቀቅ መሆን አለብሽ። እንደዚህ ሆድሽን እያሳየሽ ለህዝቡ መውጣት አልነበረብሽም። ሶሪ ማለት ነበረብሽ። እንደውም ህዝቡ ወተሽ ነው ምልሽ፣ እኔ እውነቴ ነው ምልሽ፣ ወተሽ ይቅርታ አጠፍቻለሁ ማለት አለብሽ ነው በእኔ በኩል መልእክቴ። እና አንቺ ጸሎት ነው የሚያስፈልግሽ እንጂ ራቁት ወተሽ ህዝብ ላይ ፕራንክ እየሰራችሁ እያለቀሳችሁ ፈታኝ ባሌ ተመለሰ ባሌ ወጣ ባሌ ገባ ሳይሆን ጸሎት ነው ከናንተ። እሱም ከሆነ ጸሎት ነው ላንቺ እንጂ
ከእናንተ እንደዚህ አብጣችሁ እየወጣችሁ እሱ አብጠዋል፣ ፊቱ አብጠዋል፣ አንቺ ሆድሽ አብጠዋል። እኔ እውነት ይሁን ውሸት ይሁን እርግዝም ከሆንሽ እግዚአብሔር በሰላም በጤና ልጅሽን ይምጣልሽ ነው ምልሽ። እኔ ሌላ ምንም የምልሽ ነገር የለም። እና ከእናንተ የምንማረው ነገር ምንም የለም። ሁሉ ነገራችሁ ብራንክ 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 ብቻ ነው ምለው። እኔ ምንም አልተማርኩም በበኩሌ። እና ፋሚሊ ዛሬ ይዤላችሁ እየቀረብኩት ስለ ሩታና ስለ አብርሽ በቃ ኢትዮጵያ ውስጥ የሌለው ባህሪ ራቁት ወጥታ እንደዚህ ፎቶ መልቀቅ አልነበረባትም። በጣም ነው የሰላችኝ። ስለ ሰው ማውራት ጥሩ አይደለም፣ ግን አንዳንዴ እንደዚህ ሚዲያ ላይ የሚያስጠላውን ነገር ካለ እንደዚህ ለቤተሰቦቼ ማምጣት ግዴታዬ ነው። ወደፊትም እንቀጥልበታለን። እናንተ ደግሞ እንደዚህ የምትማሩበትን ሰዎች ተከተሉ እንጂ ዝም ብላችሁ ማንንም ሰው አትከተሉ ያልኩ ዛሬ ቪዲዮዬን ይዤላችሁ የቀረቡ ቪዲዮ ጥሩ ከሆነ አሳቤ ጥሩ ከሆነ ላይክ ኮመንት እያረጋችሁ ሁሌም ከኔ ጋር ሁኑ። አሪፍ አሪፍ ቪዲዮ ይዤላችሁ ቀርባለሁ። አሪፍ አሪፍ ምክር አንዳንድ ነገሮችን ይዤ ቀርባለሁ። እኔ ይዤ የቀረብኩት ምክር ለነሩታ አሪፍ ከሆነ አሪፍ ነው፣ በዚህ ቀጥ እያላችሁ ኮመንት ስጡኝ። በጣም እጅግ አርጌ አመሰግናለሁ። እግዚአብሔር ይስጥልኝ። ሁሌም ከጎኔ ሆኑ። ሁሌም ቪዲዮዬን የያያችሁ ላይክ እና ኮመንት ሼር ማድረግ እንዳትረሱ። አመሰግናለሁ። መልካም ቀን። ባይ ባይ።